ብድሩን የማይመልስ ልጅ አይወለድ። ሄሉሻ ዛሬ 4-1 እኮ ነው ያንጫጫቻቸው። ተልባ ቢንጫጫ በአንድ ሙገጫ ተንጫጩ፣ ተቃጠሉ እኮ ከላይዋ ላይ። የኔ አቃጣይ የሚመችሽ ሄሉዬ። ማን ተቃጥሎ ማን ይቀራል? እኛ እኮ ብለን ነበረ ተው ሄሉን አትንኩ፣ ሄሉሻን የነካ የለውም በረካ፣ ከነካችኋት አትለቃችሁም ስንል የሚሰማን የለም። የሄሉ ይሄ የሌላኛው ገጸ ባህሪዋ ነው እና ሁለት ባህሪ ነው ያላት ሄሉ። ከየዋህነቷ ባሻገር እነዚህ አይነት ድርቅናም አለባት። እልከኛ ናት፣ ድርቅና አለባት። ያሰበችውን ነገር ከማድረግ ወደኋላ አትልም። ሳታደርግ አርፋ አትቀመጥም። ስለዚህ ይህን ገጸ ባህሪዋን ደግሞ ማወቅ አለባችሁ። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁልኝ? ሰላማችሁ ብዙ ትርፍ ይበልልኝ። ቤተሰብ ይህን ቪዲዮ ላይክ እያደረጋችሁ፣ ዛሬማ ላይክ ያስደርጋል፣ እመኑ ላይክ ያስደርጋል። ሄሉሻዬ ብድሯን እየመለሰች ነው ማለት ነው። መመለስም አለባት። በቃ ነገሮች በዚህ መልኩ መስተካከል አለባቸው። እኩል በኩል ነው መሆን ያለበት እና ከዚህ ውስጥ ያስገቧት ራሳቸው ነው ገፋፍተው ማለት ነው። አሁን ላይ እሷን ጥፋተኛ ለማድረግ መሞከር ይሄ ተገቢ አይደለም። ያኔም እኮ ለካ እኛ እንደዚህ ነበር ያናደድናት የሚለውን ነገር ዞር ብላችሁ ወደ ልባችሁ አስገብታችሁ የእሷንም ስሜት ልትረዱ ይገባል። አሁን እሷ በምታደርገው ነገር ከመንጨርጨር ይልቅ ማለት ነው። እና እንግዲህ ሄሉሻ ሸበላውን ይዛው መታለች። እኔማ እኮ በቴሌቪዥን መስኮት እንዲቀና ብዬ ነው ያየሁት። እናንተ ግብዳ ነው ይሄ ሰውዬ። እነዚህን 4 ሰዎች ባንዴ ወደ ላይ አንጠለጠላቸው ብዬ እኮ ግራ ገባኝ በሰዓቱ ማለት ነው። እንደዛ ሲገፈታተሩና ሌላኛው ደግሞ ማለት ሄሉሻዬ ያው ምንም ጥርጥር የለውም የምታመጣቸው ወንዶች ከናቲሻ ጀምሮ በጣም ቆንጆ ናቸው። ቁመታቸው ምን የሚወጣላቸው ነገር የለም እና ከዛ ባሻገር ደግሞ ሁሉም መኪና አላቸው። በእርግጥ ሄሉዬ ማለት ነው ይሄ ሀብት የምታይ ሴት አይደለችም። በእውነቱ እንደዚህ መኪና ያለው ወንድ ምናምን ብላ የምትመኝ ሴት አይደለችም። ግን መኪና ትወዳለች እና ቅድም ከመኪናው ክፍት አድርጋ ስትመጣ ማለት ነው ንግስት መሰለችኝ እኮ የኔ ሞዴል። ደግሞ አምሮባታል፣ በጣም አምሮባታል አለ ያብስራ። አዎ እውነትን ነው አምሮባታል ሄሉዬ። አባይ ወዲያ ማዶ የተኛውን በሬ ነካክተው አደረጉት አውሬ የሚለውን ነገር አስታወሳችሁት? ሄሉሻን በጣም ነበር የነካካችኋት፣ በጣም ነበር ስሜታዊ እንድትሆን ያደረጋችኋት እና የእሷ ልብ መቃጠል ዛሬ ላይ ትረዱታላችሁ። እንግዲህ እየቆየ ይገባችኋል ለምን እንደዚህ እንዳደረገች። መጀመሪያ ቤተሰብ ከዚህ ልጅ ጋር ምንም ነገር እንደሌላት ያው ግልጽ የሆነላችሁ ይመስለኛል። ይሄ ልጅ ማለት እንግዲህ ዱብዳው ማለት ነው የሄሉዬ ቦዲጋርድ ነው። እርቅ እስከሚወርድ ድረስ እስከዛ ድረስ ሰውየው አለ ከሄሉ ጀርባ። ቦዲጋርዷ ነው፣ አለቀ። ከዚህ በኋላ ማለት ነው ሄሉዬ በጋርድ ነው የምትጠበቀው። እሰይ የኔ ጀግና፣ ቀብረር ነው ማለት ያለብሽ ከዚህ በኋላ መለመን፣ በቃ መለመን። የምን መለመን ነው? የእውነቴን እኮ ነው ቤተሰብ። እስከሚበቃ ድረስ ለምናለች። ከዚህ በኋላ ደግሞ ሊለምኗት ይገባል። ሊለምኗት ጠብ እርግፍ ብለው መለመን አለባቸው፣ ይቅርታዋን ለማግኘት ከፈለጉ ማለት ነው። ይሄ ደግሞ ላጠፉት ጥፋት ዋጋቸው ነው። እና በቅድሚያ ግን መናገር የምፈልገው እቺ ልዩ የምትባል ሴትና ኪራ ማለት ነው። ኪራ ቆይ አንተ ምንድን ነው እንደዚህ የሚያንጣጣ? ባለፈው ራሱ ሄዶ ከቤቷ ሄዶ ከሄሉሻ እሱ ስሞሻል ብሎ ሊያሳምናት ምንም አልቀረውም። እውነቱን ንገርኝ እኔ ማይቻለው ቪዲዮውን እያለ ልዑል እንደ ሳማት አድርጎ ሊያሳምናት ሞክሮ ነበረ። ዛሬ ደግሞ ተንጣጣ፣ ተንደቀደቀ። እኔ የማላውቀው ጓደኛ እንደ ሄሉ በጣም ብዙ ጓደኛ አላት እኮ። ግዴታ ጓደኞቿን በሙሉ እኮ ማወቅ አይጠበቅብህም አይደል እንዴ? አሟታል፣ በቃ አሟት ነው እንደዚህ የምታደርገው፣ በጤናዋ አይደለም እያለ ነበር። እና ኧረ በጤናዋ ነች፣ በጣም ባለሙሉ ጤና ነች። ምንም አልሆነችም፣ አታሟርትባት። ወደ ልዩ ስመጣ ደግሞ አሽቃባጭ፣ አታሽቃብጭ አንቺ። አሁን ትናንትና እንደዛ ሙሽልል ብለሽ እዚህ ጋር ምትሽ ይቅር በሉኝ በቃ ያጥፍቻለሁ፣ እችኛዋን ልዩን አላቃትም፣ ያችኛዋን ልዩን መመለስ እፈልጋለሁ፣ አትጥሉኝ ውደዱ ስትያል ነበር እንዴ? ዛሬ ምንድን ነው እንደዚህ የሚያሽቃብጥሽ? ያብ እንኳን ማለት ነው ፍቅረኛዋ ሆኖ እንደዛ አላበደም። ያደረገውን ስለሚያውቅ እሱ ዛሬ እንደውም በተወሰነ መልኩ እብድ አላለም። ትንሽ የተረጋጋ ይመስላል። እና እሴቷ ባሰች እኮ። እኔ እኮ ላንቺ ብዬ ነው የተውኩልሽ። ሄሉሻን ለኔ ብለሽ ተይው ብላሻለች እንዴ? ምንድነው እዚህ ጋር የሚያሞላቅቅሽ? አንቺ ስትፈልጊ ከአናትሽ ላይ ሰቅለሽ መንከባከብ ትችያለሽ። ያብሰራን እሺ ካለሽ እሱ ችግሩ እሺ አይልሽማ። የሚወደው ሄሉን ነው። የራሷ አሮባት የሰው ታማስላለሽ። አንቺ ሄደሽ የራስሽን ህይወት ብትመሪ ነው የሚሻልሽ። ልዩ እዚህ ጋር ምንም ማሰርም ለሱ ደስታ ብዬ እያልሽ ዝም ብለሽ በከንቱ ጊዜሽን አትጨርሽ። ለሁለቱ መዘዝ ብቻ ነው የምትሆኚው። እኔ የሚታየኝ እች ልጅ ከህይወታቸው ካልወጣች አሁንም መዘዝ ናት። በቃ አስታርቃለሁ በሚል ምክንያት ነገሮችን ለማስፋት ነው የምትፈልገው። ምክንያቱም ያብስራን ትወደዋለች እኮ። እሱ ሜቢ ከእሷ ላይ ቆርጦ ሊሆን ይችላል። እሷ ግን ትወደዋለች። እሷ ካለች አሁንም ሄሉሻ ደስተኛ አትሆንም። የድሮ ኤክሱ ከሱ መራቅ አለባት። አጭር አማርኛ ምንም አትሰሪም ልዩ ሂጅ በቃ።
ላንቺ ብዬ ነው ላንቺ ብዬ ነው በቃ ላንቺ ብላ ትታልሻለች። ውሰጁ ተንከባከቢው። ያብ ስራ ደግሞ ዛሬ መለጣጠፏ አይግረም። በቃ ካንተ አይታ ነው አሳይታታል። እንደውም እኮ ሌላ ሴት አይደለም ያመጣባት ከላይዋ ላይ የራስን የድሮ ኤክስን ነው አምጥተህ ከሷ ጋር ስትሳሳም ስትለጣጠፍ። አንተ ስትለጣጠፍ አልነበረም እንዴ? አርባ ምንጭ ላይ ጉንጯን ምናምን እቅፍ እያደረግካት ይቅር በይኝ እኔ እናት እያልክ ስትደባብሳት አልነበረም? ዛሬ መለጣጠፏ ለምንድን ነው አንተን የገረመ? የራሴ ጥፋት ነው ብለህ ጥፋትን ልታይ ይገባሃልና፣ ለማንኛውም ለፍቅር ዋጋ ይከፈል የለ ገና ጠብ እርግፍ ማለት አለብህ። ያብ ስራ ሄሉሻን ለማግኘት እንደተናገርከው ከሆነ ከሄሉሻ ሌላ ሴት እንደማትፈልግ እሷን ለወደፊት ሚስትህም እንደምታደርጋት ነው እያሰብክ ያለኸው ማለት ነው። ከእሷ ውጭ ሌላ ሴት ምንም በህይወት ማስገባት እንደማትፈልግ ለእንደዚህ አይነት ሴት ደግሞ ዋጋ ቢከፈልላት ምን ችግር አለው? ገና ዋጋ ክፈል። ምንድን ነው በአንድ ቀን ያዙ ይነቀቁኝ ማለት ገና ይቅርታ የምትጠይቅበት ጊዜ አለ። ያብ ስራ ማለት ነው። አቸኩል፣ ችግር የለም ተደጋገም። አበባውንም ቢሆን ገዛ እያደረግክ አምጣ። ሄሉሻዬ ማለት ነው እልኳን ስጨርስ በራሷ ጊዜ ይቅርታ ትላለች። ማንም አያስፈልጋትም። አሁን ላይ ግን ይቅርታዋን ለማግኘት አትሞክር። በቃ ተናዳባለች። ከዚህ ውስጥ ያስገባት አንተ እስከሆንክ ድረስ ከዚህ ውስጥ እስከምትወጣ ድረስ ደግሞ መታገስ አለብህ። አሁንም ትቢት አይበለ። መጨረሻ ላይ እኮ ትቢት አለው። ሁሉን ነገር ጥዬ የራሴን ኩራቴን ጥዬ ምናምን። በፍቅር መካከል ትቢት አያስፈልግም። እንዲያውም ያብ ስራ ልትገራ ይገባል። ገና አልተገራም። እውነቴን ነው የምልህ ያብ ስራ ወንድሜ ማለት ነው። እኔ የምር ይሄ ነገራችሁ በርዶ የምር የምታፈቅራት ከሆነ አብራችሁ ብትኖሩ ደስ ይለኛል። ነገር ግን መገራት አለብህ። አልተገራም። ምንድን ነው ተለጣጥፈሻል የምትለው? ባለፈው በቃ ከህይወቴ ውጪ አልፈልግሽም፣ ከዚች ልጅ ጋር መለየት እፈልጋለሁ እያልክ ስትናገር አልነበረ? ይሄ አማርኛ ራሱ ልቧን ሰብሯታል ሄሉሻ ማለት ነው። ስለዚህ ዛሬ ሄሉሻ በምታደርገው ነገር አትገረም፣ አይገርምም። ሄሉሻ ግን በዚህ አያያዝ ማለት ነው ገና ማለት ነው 1 ወር ራሱ የምታሻቸው ነው የሚመስለኝ። ቶሎ ይቅርታቸውን የምትቀበልም አይመስለኝም። እና ዳጊ ደግሞ ዝም ብለህ ከመካከል ገብተህ ወዲያና ወዲያ አትራወጥ። የእህትህን ባህሪ ማወቅ አለብህ። መጀመሪያ የሄሉን ባህሪ ተረዳ። አንተ ደግሞ ወንድሙ አይደለ እንዴ? የሄሉን ኃይለኝነት እያወቅህ መቼም ከዚህ ልጅ ጋር ፍቅር እንዳልጀመረች ታውቃለህ አይደለ? ትወጂዋለች፣ ታፈቅረዋለች። ለምንድን ነው እንደዚህ የምታረጊው የምትላት? ኦፍኮርስ ትወዷለች እኮ ያብ ስራ በጣም ነው የምትወደው። ነገር ግን በቃ አሁን እልክ ላይ ነች። አትሰማችሁም። መስመዋጠጥ ነው። ሄሉዬ ደግሞ ሂጅበት፣ በቃ ሂጅበት። በደንብ ይለምኑሽ። በተለይ ልዩ ተንበርክካ ትለምንሽ። አላበዛችሁም እንዴ? ዝም ብላ ከመካከል ገብታ ታለቀልቃለች። ሲጀመር ከመቼ ወዲህ ነው ኤክስ አስታራቂ የምትሆነው? ቤተሰብ እስኪ ያስቡት። ማለት ኤክስ በመካከላችሁ አታስፈልግም። እመኑኝ፣ የምሬን ነው የምላችሁ። ኤክስ አታስፈልግም። መውጣት አለባት። ለይቅርታም ቢሆን በቃ ይቅርታ ጠይቃለች አይደል ሄሉ? ከዛ ጋር በቃ ያብ ስራና ሄሉ ነው እዚህ ጋር የሚመለከታቸው። እቺ አታስፈልግም፣ መውጣት አለባት። አሁንም ለምኗት፣ ገና ነች ሄሉሻ። ቤተሰብ ይህን ቪዲዮ ላይክ ያደረጋችሁ፣ ለማንኛውም እኔ ሄሉሻ በምታደርገው ነገር አሁን እኔ ምንም አልፈርድባትም። በቃ ከምንም በላይ ልቧ ተቃጥሏል። በጣም ነው የተቃጠለችው። በኢየሱስ ስም ደግሞ ምንድነው የተናገረችው መሰላችሁ? ባለፈው ያብ ስራን ለመመለስ እኔ እሱን ለመመለስ የምከፍለውን ዋጋ ሁሉ መክፈል እፈልጋለሁ። በቃ እሱን ከፍዬ ወደ እኔ ማምጣት እፈልጋለሁ አለች። እንዳለችውም እኮ ከፈለች። ራሷን ዝቅ አድርጋ አረገዝኩኝ ብላ ያላረገዘችውን በውሸት ወስዳው ነበረ። አያችሁ፣ ያለችውን የምትፈጽም ልጅ ናት። አሁን ደግሞ በቀላሉ አትመለስላቸውም።